ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በዛሬ ፕሮግራማችን በርከት ያሉ ሐሳቦችን እናነሳለን። ከነዚህ መካከል ትላንትና የተደረጉ ጨዋታዎች አሉ። በተለይ ደግሞ በአውሮፓ የኔሽንስ ሊግ የፍጻሜ ጨዋታ ትላንትና ምሽት ሲጠበቅ የነበረው መርሃ ግብር ነው። በፖርቱጋልና በስፔን መካከል የፍጻሜው ጨዋታ ትላንትና ተደርጓል። የክሪስቲያኖ ሮናልዶ ቡድን ፖርቱጋል ትላንትና የዩኤፋ ኔሽንስ ሊግ አሸናፊ መሆኗን ያረጋገጠችበትን ውጤት ወይም ሻምፒዮን መሆኗን ያረጋገጠችበት ውጤት ነው ትላንትና የተመዘገበው። ከዚህ ጨዋታ ጋር አያይዘን በርከት ያሉ ጉዳዮችን እናነሳለን። የደረጃ ጨዋታም እንዲሁ በጀርመንና በፈረንሳይ መካከል ተደርጓል፣ እሱንም እናነሳለን። ከሀገራችንም እንዲሁ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። ከዛ በተጨማሪ የኢትዮጵያ ዋንጫ ፍጻሜ ጨዋታ ትላንትና ሲደረግ ነበር፣ እሱም እናነሳለን። ሌላኛው የምናነሳው ጉዳይ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች አሁንም መነሳታቸውን ቀጥለዋል። እነሱን መረጃዎች እያነሳሳን ቆይታን እናደርጋለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁን ትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃዎቻችንን በማስቀደም እንጀምር። ትላንትና የኢትዮጵያ ዋንጫ የፍጻሜ ጨዋታ ተደርጓል። ሲዳማ ቡናና ወላይታ ዲቻ ደግሞ የ2017 የኢትዮጵያ ዋንጫ ፍጻሜ ተፋላሚ ነበሩ። ጨዋታውን ሲዳማ ቡና 2-1 በሆነ ውጤት በማሸነፍ ሻምፒዮን መሆናቸውን ያረጋገጡበትን ውጤት ማስመዝገብ ችለዋል። የሲዳማ ቡናን የማሸነፊያ ግብ መስፍን ታፈሰና ሀብታሙ ታደሰ ከመረብ ጋር ሲያሳርፉ፣ ለወላይታ ዲቻ ደግሞ ካርሎስ ዳምጠው ነው ኳስና መረብን ማገናኘት የቻለው። ወላይታ ዲቻ ባለፉት ተከታታይ 2 ዓመታት የኢትዮጵያ ዋንጫ ፍጻሜ ተፋላሚ ነበር። ነገር ግን ሁለቱንም ጨዋታ ማሸነፍ አልቻለም። ሁለቱንም ጨዋታ ተሸንፎ ዋንጫውን ያጣበትን መርሃ ግብሮች ነው የተመለከትነው። ትናንትናም በሲዳማ ቡና በተመሳሳይ 2-1 በሆነ ውጤት ተሸንፎ ዋንጫውን አጥቷል። እንግዲህ ይህንን ዋንጫ ማሸነፍ ደግሞ በሚቀጥለው የውድድር ዓመት የሚሰጠው አንድ ጥቅም አለ። እዚህ ውድድር ዋንጫን ከማግኘት በተጨማሪ ለቀጣይ የውድድር ዓመትም አንድ ትልቅ ውድድር ላይ እንድትካፈል ያደርጋል። ይሄም ደግሞ የአፍሪካ ኮንፌዴሬሽን ዋንጫ ላይ መሳተፍ ነው። ሲዳማ ቡና ትላንትና ሻምፒዮን መሆኑን ተከትሎ በሚቀጥለው ዓመት ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ዋንጫ ውድድር ላይ የሚሳተፈው ቡድን እንደሆነ ተገልጿል። እንግዲህ በኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነው ቡድን ኢትዮጵያን ወክሎ እንግዲህ በአፍሪካ ቻምፒየንስ ሊግ ላይ ይሳተፋል። በአንጻሩ የኢትዮጵያን ዋንጫ የሚያሸንፍ ቡድን ደግሞ ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕ ላይ ይሳተፋልና ሲዳማ ቡና ይህንን እድል ማግኘቱን ነው ትላንትና የተመለከትነው። ሌላኛው በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች ናቸው። አዳማ ከተማ ተከታታይ ድሉን ያሳካበት ውጤት ነው ትላንትና የተመዘገበው። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር አዳማ ከተማ ትላንትና ከስሁል ሽረ ጋር ያደረጉትን ጨዋታ 4-2 በሆነ ውጤት ማሸነፍ ችሏል። የአዳማ ከተማን የማሸነፊያ ግቦች ቢኒያም አይተን፣ አድናን ረሻድ እና ሰለሞን ገብረ ክርስቶስ በራሱ መረብ ላይ ማስቆጠር የቻሉ ናቸው። ትናንትና እንግዲህ ቢኒያም አይተን 2 ግቦችን ነው ማስቆጠር የቻለው። በስሁል ሽረ በኩል ብርሃኑ አዳሙና አላዛር ሽመልስ ከመረብ ጋር ኳስና መረብን አገናኝተዋል። አዳማ ከተማ ተከታታይ 4ኛ ድሉን ሲያሳካም ስሁል ሽረ 4ኛ ተከታታይ ሽንፈቱን ያስተናግደው። አዳማ ከተማ ማሸነፉን ተከትሎ ከወራጅ ቀጠናው መውጣት ችለዋል። በሌላ ጨዋታ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ቀን ላይ እንግዲህ ያደረጉት መርሃ ግብር 0-0 በሆነ ውጤት ተጠናቆ የነበረ ነው። በአጠቃላይ ቅዱስ ጊዮርጊስ በ45 ነጥቦች 5ኛ ነው። አርባ ምንጭ በ43 ነጥቦች 10ኛ ነው። አዳማ በ38 ነጥቦች 15ኛ ነው። ስሁል ሽረ በ22 ነጥቦች 17ኛ ደረጃ ላይ ተቀመጡ ቡድኖች አድርጓቸዋል። በቀጣይ ኢትዮጵያ ቡና ከቅዱስ ጊዮርጊስ ሸገር ደርቢ ጨዋታቸውን ያደርጋሉ። ቀጣይ እሁድ ነው ጨዋታው የሚደረገው። ሲዳማ ቡና ከአርባ ምንጭ ከተማ፣ ድሬዳዋ ከተማ ከስሁል ሽረ፣ ፋሲል ከነማ ደግሞ ከአዳማ ከተማ ጋር ጨዋታቸውን የሚያደርጉ
ይሆናል። እነዚህ ጨዋታዎች እንግዲህ በቀጣዩ በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት የሚደረጉ መርሃ ግብሮች ናቸው። ትላንትና የነበሩት የሀገር ውስጥ መረጃዎች ደግሞ እነዚህን ነው የሚመስሉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና በአውሮፓ የኔሽንስ ሊግ የፍጻሜና የደረጃ ጨዋታ ትላንትና ተደርጓል። በርካቶች ሲጠብቋቸው የነበሩ ሁለት ጨዋታዎች ናቸው። በተለይ ደግሞ የፍጻሜው ጨዋታ በርካቶች ሲጠብቁት የነበረ መርሃ ግብር ነው። ምክንያቱም የክሪስቲያኖ ሮናልዶ ፖርቱጋልና እንግዲህ ላሚን ያማል ዘንድሮ በጣም ድንቅ ጊዜን እያሳለፈ ይገኛል። በክለብም በሀገርም በጣም ጥሩ ጊዜያቶችን እያሳለፈ ነውና በስፔን ብሔራዊ ቡድንም ጥሩ ነገሮችን አድርጓል። በርከት ያሉ ታዳጊ ኮከቦች ቢኖሩበትም የስፔን ብሔራዊ ቡድን ላሚን ያማል ግን ጎልቶ እየወጣ የሚገኘው ተጫዋች ነውና ስፔንና ፖርቱጋል የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁት ነበር። ይሄ አራተኛውን ዋንጫ ለማሳካት የተደረገ ፍልሚያ ነው። ከዚህ በፊት ሶስት ሀገራት የኔሽንስ ሊግ ሻምፒዮን መሆናቸውን እንግዲህ አረጋግጠው ነበር። 2019 ላይ ነው ጅማሮን ያደረገው ይሄ ውድድር። ፖርቱጋል ነበረች የመጀመሪያው አሸናፊ። ከዛ 2021 ላይ በነበረው ውድድር ደግሞ ፈረንሳይ የዚህ ዋንጫ ባለቤት ሆነች። 2023 ደግሞ እንግዲህ ስፔን ይህን ዋንጫ አሳክታለችና ትላንትና ሁለቱ እርስ በርስ ተገናኙ። ለሁለተኛ ጊዜ ሻምፒዮን ለመሆንም ነው ትላንትና እንግዲህ ፍጥጫቸውን ያደረጉት። በዚህም እንግዲህ የክሪስቲያኖ ሮናልዶ ቡድን ፖርቱጋል ብሔራዊ ቡድን ድል ቀንቷት ትላንትና እንግዲህ ፖርቱጋል ሻምፒዮን የሆነችበትን ውጤት ነው ትላንትና ማስመዝገብ የቻለችው። ከጨዋታው ጋር የተያዙ ጉዳዮችን ሰፋ አድርገን እናነሳለን። ቀደም ብሎ የተደረገውን ጨዋታ እናንሳው። የደረጃ ጨዋታ ነበር ቀን 10 ሰዓት ላይ የተደረገው። ፈረንሳይና ጀርመን ደግሞ በስቱትጋርት አሬና የፍጻሜ ጨዋታ የደረጃ ጨዋታቸውን ያደረገው ሁለቱ ቡድኖች ናቸው። ፈረንሳይ እንግዲህ ሶስተኛ ደረጃን በመያዝ አጠናቃለች። ትላንትና ማሸነፏን ተከትሎ ወደ ፍጻሜው ያላለፉት እንግዲህ በፈረንሳይ ስፔን 5-4 ተሸንፋ ነው በጨዋታ። ከዛ በተጨማሪ ጀርመን ደግሞ እንዲሁ በፖርቱጋል 2-1 በሆነ ውጤት ተሸንፋ ከፍጻሜው ጨዋታ ውጪ የሆኑበትን አጋጣሚ እናስታውሳለንና ትናንትና ለደረጃ ጨዋታቸውን አድርገው ፈረንሳይ ሶስተኛ ደረጃን ይዛ ያጠናቀቀችበትን ውጤት ነው ያስመዘገበችው። የኔሽንስ ሊግ ውድድር የደረጃ ጨዋታ ፈረንሳይን ከጀርመን ጋር አገናኝቶ ፈረንሳይ ጀርመንን 2-0 በማሸነፍ ሶስተኛ ደረጃን ይዛ አጠናቃለች። ፈረንሳይ ብሔራዊ ቡድን የፈረንሳይን የማሸነፊያ ግቦች ኬሊያን ኤምባፔና ሚኬል ኦሊሴ ናቸው ከመረብ ጋር ማሳረፍ የቻሉት። ኤምባፔ በጨዋታው ላይ ጎልና አሲስት ማድረግ ችሏል። በተለይ ለሚኬል ኦሊሴ እንግዲህ አንሰል ፊሽ የሆነበትን ወይም ደግሞ ያልተስገበገበበትን ከግብ ጠባቂው ጋር ብቻውን ፊት ለፊት ነበር የተገናኘው። ነገር ግን ከሱ የተሻለ አቋቋም ላይ የነበረውን ሚኬል ኦሊሴን እንግዲህ ለሱ ኳሱን አቀብሎት ጨዋታውን 2-0 እንዲያሸነፉ ማድረግ ችሏል። የጨዋታውም ኮከብ የተባለው እንዲሁም ኬሊያን ኤምባፔ ነው። ኤምባፔ ለፈረንሳይ ብሔራዊ ቡድን 50ኛ ጎሉን ነው ትላንትና ማስቆጠር የቻለው። አሁን በፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪነት ደረጃም ሶስተኛ ደረጃ ላይ ተቀምጧል ከኦሊቪዬ ዡሩ እንዲሁ የአርሰናል የቀድሞ ሌጀንድ ደግሞ ከቴሪ ዳንኤል ኦንሪ በአንድ ግቦች አንሶ ሶስተኛ ደረጃ ላይ ተቀምጧል። ኬሊያን ኤምባፔ አሁን ላይ 50ኛ ጎሉን ነው ማስቆጠር የቻለው። ፈረንሳይ ውድድሩን እንግዲህ ሶስተኛ ደረጃን በመያዝ ስታጠናቅቅ፣ ጀርመን ደግሞ አራተኛ ደረጃን በመያዝ ያጠናቀቀች ብሔራዊ ቡድን ሆናለች። የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመን ፈረንሳይ ድሉ እንደማይገባት ነው የገለጹት። ፈረንሳይ ድሉ በጭራሽ አይገባትም ሲሉ ዩሊያን ናግልስመን ተናግረዋል። የኛ አጥቂዎች ልምድ ማነስና ያገኙትን እድል ባለመጠቀማቸው የተሸነፍነው እንጂ ፈረንሳይ በብቃቱ አላሸነፈችም፣ ድሉ ለነሱ አይገባም ነበር ሲልም ጭምር ነው የጀርመን ብሔራዊ ቡድን አሰልጣኝ የሆነው ዩሊያን ናግልስመን ሀሳቡን የሰጠው። ፈረንሳይ በአጠቃላይ ትናንትና ጨዋታውን 2-0 ውጤት በሆነ ውጤት በማሸነፏ ሶስተኛ ደረጃን ይዛ ያጠናቀቀችበት ውጤት ነው ትናንትና እንዲሁ የተመዘገበው። ሌላኛው እንግዲህ ትናንትና የተደረገው ጨዋታ ደግሞ የፍጻሜው ጨዋታ ነው። ፖርቱጋልና ስፔን በባየር ሚኒክ አሊያንዝ አሬና ስቴዲየም ነው ትናንትና የፍጻሜው ጨዋታ የተደረገው። ምሽት 4 ሰዓት ላይ የጀመረ መርሃ ግብር ነው። በሁለቱም በኩል በጣም ሲጠበቅ የነበረ ጨዋታ ነው። በተለይ በመሃል ሜዳው ላይ የሚኖረው ትንቅንቅ በርካቶች ይጠብቁት ነበር። የተለያዩ ትንቅንቆች ይጠበቁ ነበር። በትላንትናው ጨዋታ ላይ የላሚን ያማልና የኑኖ ሜንዴሽ ትንቅንቅ ይጠበቅ ነበር። ሁለቱም በጣም ጥሩ ጊዜያቶችን እያሳለፉ ነው። ኑኖ ሜንዴሽ በፖርቱጋልም እንዲሁ ደግሞ በክለቡ በፓሪስ ሰን ዠርሜንም ጥሩ ጊዜያቶችን አሳልፈዋል። ዘንድሮ ወርልድ ክላስ የሚባሉ በስወታ የሚጫወቱ ተጫዋቾችን ሲያቆም ተመልክተናል። እነ ሙሐመድ ሳላህን ሌሎችንም ተጫዋቾች ጭምር ያቆመበትን አጋጣሚ ተመልክተናል። እና እንግዲህ ትላንትና ደግሞ ከላሚን ያማል ጋር የሚደረገው ፍጥጫ ከጨዋታው በፊት ሲጠበቅ የነበረው ኢንሲደንት ነው። ሌላኛው በመሃል ሜዳ ላይ የሚኖረው ደግሞ ትንቅንቅ ነው። ሁለቱም ክለቦች ሁለቱም ብሔራዊ ቡድኖች እንግዲህ በጣም ድንቅ የሚባሉ ተጫዋቾች አሏቸው በመሃል ሜዳ ላይ። ለምሳሌ ፖርቱጋል ትላንትና በመሃል ሜዳ በመጀመሪያው አስተላለፍ ይዛ የገባቸው የብሩኖ ፈርናንዴዝን የቪታኒያንና የበርናርዶ ሲልቫን ጥምረት ነው። በአንጻሩ ደግሞ
በስፔን ብሔራዊ ቡድን በኩል ፔድሪን ከፋቢያን ሩይዝ እና ከማርቲን ዙቢሜንዲ ጋር ትላንትና ተጠቅመዋል አሰልጣኝ ሉዊስ ዴላ ፉዌንቴ እና ትልቅ ትንቅንቅ ይደረግበታል ተብሎ ነበር። እነዚህ ተጫዋቾች በጣም ሱፐር ስታሮች ናቸው፣ አማካይ ላይ ያሉት የሁለቱም ቡድኖች ተጫዋቾችና እንግዲህ ይህኛውን ቦታ ደግሞ መቆጣጠር ጨዋታውን ለማሸነፍ ትልቁ ኢንሲደንት ይሆናል ተብሎ ሲጠበቅ ነበር። ሌሎችም የተለያዩ አጋጣሚዎች ሮናልዶን በጨዋታው ላይ ሲጠበቅ ነበር። 40 ዓመቱ ላይ ደርሷል። ነገር ግን አሁንም ጎሎችን ማስቆጠሩን ቀጥሏል። የኔሽንስ ሊግ ሁለተኛው ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀበት የውድድር ዓመት ነው። አሁንም ቢሆን በጣም ድንቅ ጎል አስቆጣሪ እንደሆነ ትናንትና እንኳን ያስቆጠራትን ጎል መመልከት ይቻላል። አቋቋም እንግዲህ ኳሱን እዚህ ጋር ይመጣል ብሎ ማሰብ በጣም እንግዲህ ትልቅ ነገሮችን አሁንም ለፖርቱጋል ብሔራዊ ቡድን እየሰጠ እንደሆነ ትላንትናም ተመልክተናል። ፖርቱጋል ትላንትና ሻምፒዮን ሆናለች። የፖርቱጋል ብሔራዊ ቡድን የስፔናቸውን በመለያ ምት 5-3 በማሸነፍ ነው የኔሽንስ ሊግ አሸናፊ መሆናቸውን ያረጋገጡት። በጨዋታው እንግዲህ የመደበኛው ጨዋታ ክፍለ ጊዜ እንግዲህ 2-2 በሆናቸው ውጤት ነው የተጠናቀቀው። ግቦቹን ማርቲን ዙቢሜንዲ ለስፔን ብሔራዊ ቡድን ቀድሞ ጎል አስቆጠረ። ከዛ ግን ኑኖ ሜንዴሽ በጣም ግሩም የሆነ ጎል ትናንትና አስቆጥሮ ፖርቱጋሉን አቻ አደረገ። ከዛ በኋላ ደግሞ በጨዋታው ላይ ጥሩ ሲንቀሳቀስ የነበረው ኦያ ዘባል ደግሞ ሌላ ጎል አስቆጥሮ የመጀመሪያው 45 ከመጠናቀቁ በፊት ስፔን እንግዲህ ጨዋታውን 2-1 እየመራች ነው የመጀመሪያውን 45 የጨዋታ ክፍለ ጊዜ ያጠናቀቀችው። ነገር ግን በሁለተኛው 45 የጨዋታ ክፍለ ጊዜ ልማደኛው ክሪስቲያኖ ሮናልዶ ለፖርቱጋል ብሔራዊ ቡድን ጎል አስቆጥሮ ሀገሩን 2-2 ማድረግ የቻለበትን አጋጣሚ ተመልክተናል። ከዛም ወደ ፍጹም ቅጣት ምቱ ነው ያመሩት። በዛም ነው እንግዲህ የተለያዩት። ፖርቱጋል ሁለተኛ የአውሮፓ ኔሽንስ ሊግ ዋንጫዋን ነው ትናንትና ማሸነፍ እንዲሁ የቻለችው። ክሪስቲያኖ ሮናልዶ ለፖርቱጋል ብሔራዊ ቡድን 138ኛ ግቡን ማስቆጠር የቻለበትን አጋጣሚ ተመልክተናል። ትናንትና ለስፔን የፍጹም ቅጣት ምቱን ያመከነው አልቫሮ ሞራታ ነው። ሌሎቹ ተጫዋቾች እነ ኢስኮ ከዛ በተጨማሪ እነ ሚኬል ሜሪኖ ጭምር የፍጹም ቅጣት ምቱን ያስቆጠሩበትን አጋጣሚ ተመልክተናል። አልቫሮ ሞራታ ብቻ ፍጹም ቅጣት ምቱን አብክኗል። በፖርቱጋል ብሔራዊ ቡድን በኩል ግን ሁሉም አምስቱም የተመቱት የፍጹም ቅጣት ምቶች ስኬታማ ነበሩ። እነ ብሩኖ ፈርናንዴስ፣ እነ ቪታኒያ፣ እነ ኑኖ ሜንዴስ ጭምር የመቷቸው እነ ጎንካሎ ራሞስ የፍጹም ቅጣት ምቶች ስኬታማ ነበሩ። ፖርቱጋሉንም ለድል ያበቃት ጎሎችን ማስቆጠር ችለዋል። ከፍጹም ቅጣት ምት ላይ ሮናልዶ ትላንትና እንግዲህ ለብሔራዊ ቡድኑ 138ኛ ግቡን ነው ማስቆጠር የቻለው። ይህም በእግር ኳስ ዓለም ታይቶ አይታወቅም። አንድ ተጫዋች ለሀገሩ ይህን ያክል ግቦችን አስቆጥሮ አይታወቅም በእግር ኳስ ታሪክ። ሮናልዶ የመጀመሪያው ተጫዋች ነው። አሁንም እንግዲህ በፖርቱጋል ብሔራዊ ቡድን መቀጠሉ ይቀጥላል ተብሎ ይታሰባልና አሁንም ግቦችን ማስቆጠሩን ይቀጥላል ተብሎ ይታሰባል። ሪካርዶንም ከፍ አድርጎ ሊሰቅለው እንደሚችል ነው የሚታመነው። የፖርቱጋል ብሔራዊ ቡድን የኔሽንስ ሊግ ዋንጫን 2 ጊዜ ያሳካ የመጀመሪያው ብሔራዊ ቡድን ነው። ቀደም እንዳልኳቸው 2019 ላይ ጅማሩን ያደረገ ውድድር ነውና እስካሁን 3 ሻምፒዮኖች ነበሩት። ፖርቱጋል አንዷ ነበረች። ትናንትና ለሁለተኛ ጊዜ ይህንን ዋንጫ ያሳካችበትን ውጤት ነው የተመዘገበው። ፖርቱጋል ስፔንን በ21 ዓመታት ውስጥ ለመጀመሪያ ጊዜ ነው ማሸነፍ የቻለችበት ውጤት እንደተመዘገበ ዘገባዎች እያሳዩ የሚገኙት። ከጨዋታው በኋላ የተለያዩ ሀሳቦች ተነስተዋል። ክሪስቲያኖ ሮናልዶ እንግዲህ የተለያዩ ጥያቄዎች ቀርበውለታል። ከሀገሬ ጋር ያሸነፍኩት ዋንጫ ከሁሉም ዋንጫዎች በላይ ነው ብሏል ክሪስቲያኖ ሮናልዶ ትናንትና ከድሉ በኋላ ሲናገር። የፖርቱጋል ብሔራዊ ቡድን አምበል ክሪስቲያኖ ሮናልዶ ለሀገሩ ዋንጫ ማስገኘት የተለየ ስሜት እንደሚሰጠው ነው የገለጸው። የኔሽንስ ሊግ ዋንጫን ለሁለተኛ ጊዜ በማሸነፌ በጣም ደስ ብሎኛል። ለፖርቱጋል ደግሞ ማሸነፍ በጣም የተለየ ነው ሲልም ነው ሮናልዶ ከድሉ በኋላ ሀሳቡን የሰጠው። በርካታ ዋንጫዎችን አሸንፌያለሁ፣ ነገር ግን የትኛውም ዋንጫ ከፖርቱጋል ጋር ካሸነፍኩት ዋንጫ በፍጹም ሊገናኝ አይችልም ሲል ሮናልዶ ተናግሯል። እንግዲህ ሮናልዶ በእግር ኳስ ሕይወቱ ያላሳካቸው ዋንጫዎች የሉም። እንግዲህ የዓለም ዋንጫን ብቻ ነው የሚነሳው። ከዛ ውጭ ግን በክለብ እግር ኳስ ውስጥ ያላሳካው ዋንጫ የለም። የአውሮፓ ቻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ ከዛ በተጨማሪ በእንግሊዝ እነ ካራባኦ ካፕን እንዲሁ ኤፍኤ ካፕን ያላሸነፋቸው ዋንጫዎች የሉም በእንግሊዝ። ከዛ በተጨማሪ ወደ ስፔን አመርቶ ላሊጋውን አሸንፈዋል። ኮፓ ዴል ሬን፣ ኮፓ ደ ኢስፓናን ያላሸነፋቸው ዋንጫዎች የሉም። በጣሊያንም እንዲሁ ከዩቬንቱስ ጋር ደግሞ እንዲሁ የጣሊያን ሴሪን ጭምር ማሳካት የቻለበትን የኮፓ ኢታሊያን ያሳካበት ጊዜን እናስታውሳለን። የተለያዩ ዋንጫዎችን ማሳካት ችሏል። ነገር ግን ከነዚህ ሁሉ ዋንጫዎች በላይ ለኔ ትርጉም ያለው ወይም ደግሞ በይበልጥ የሚያስደስተኝ ከሀገሬ ጋር የማሸነፈው ዋንጫ ነው ሲል ክሪስቲያኖ ሮናልዶ ሀሳቡን ሰጥቷል። ስለ ወደፊት ቆይታውም ጥያቄ ቀርቦለት ነበር። በብሔራዊ ቡድን ይቀጥላል ወይስ ከእግር ኳስስ እንዴት ነው የሚል አይነት ጥያቄዎችን ቀርቦለት ነበር። በቅርቡ ማሰብ ጀምራለሁ፣ አሁን ግን የምደሰትበት ጊዜ ነው ሲልም ጭምር ነው ምላሹን የሰጠው። ሮናልዶ አክሎም ሀገሬ ፖርቱጋል፣ እግሬን መሰበር እንኳን ቢኖርብኝ ለሀገሬ ያለማመንታት አደርገዋለሁ ሲል ነው ለሀገሩ ያለውን ፍቅር ጭምር
ትላንትና ከዋንጫው በኋላ የተናገረው። በርካቶች ያውቃሉ ተብሎ ይታሰባል ይህንን ጉዳይ እንግዲህ ለሀገሩ ያላደረጋቸው ነገሮች የሉም። እንግዲህ አሁን ላይ ትልልቅ ከዋክብቶች በፖርቱጋል ብሔራዊ ቡድን ውስጥ ይገኛሉ። ከዛ በፊት ግን በነበሩት እንግዲህ የፖርቱጋል ብሔራዊ ቡድን ስብስቦች ውስጥ ግን ፖርቱጋልን የሚመጥን አይነት እንግዲህ ብሔራዊ ቡድኖች ያኔ ያልተመለከትነው ነበርና ከዛን ጊዜ ጀምሮ ለሀገሩ ፖርቱጋል የተለያዩ ነገሮችን ለማድረግ ሲሞክር ነበር። አሁን ላይ ግን የተሻሉ ተጫዋቾች በፖርቱጋል ብሔራዊ ቡድን በስብስብ ደረጃ እንግዲህ ዓለም ላይ በጣም ተፈላጊ ከሚባሉ ተጫዋቾች መካከል በብሔራዊ ቡድን ውስጥ ይገኛሉ። እነ ቪታኒሃ፣ እነ ዣኦ ኔቬስ፣ እነ ጎንካሎ ኢናሲዮ፣ ከዛ በተጨማሪ ተከላካይ ላይ ሩበን ዲያሽ፣ ኑኖ ሜንዴሽ፣ ሁሉም ቦታዎች ላይ የሚነሱት ተጫዋቾች በጣም ሱፐርስታር የሆኑ ተጫዋቾች ናቸው። እነ ብሩኖ ፈርናንዴዝ ጭምር ማለት ነው። እነ ራፋኤል ሊያው በጣም ሁሉም ተፈላጊ የሚባሉ አይነት ተጫዋቾች ናቸው። ፖርቱጋል እንግዲህ አሁን ወርቃማ ጊዜዋ ላይ እንደምትገኝ ነው በርካቶች የሚያነሱት። በዚህ ወርቃማ ስብስቧ ደግሞ አሁን ላይ የኔሽንስ ሊግ ሻምፒዮን መሆን ችላለች። ባለፈው እንግዲህ 2024 ላይ የዩሮ ሻምፒዮን የሆነችውን ስፔንን አሸንፋ ነው የዩሮፓ ኔሽንስ ሊግ ሻምፒዮን መሆን የቻለችበትን አጋጣሚ የተመለከት ነው። ከትላንትናው ጨዋታ ጋር በተያያዘም ሲነሱ የነበሩ አንዳንድ ጉዳዮች አሉ። ምናልባት የትላንትናውን ጨዋታ ስፔን አሸንፋ ቢሆን ኖሮ ከባሎንዶር ጋር በተያያዘ ላሚን ያማል ትልቅ ግምቶች እንደሚሰጡት በርካቶች ሀሳቦቻቸውን ሲያነሱ ነበር። ዘንድሮ በባርሴሎና ቤት ድንቅ ጊዜን አሳልፏል። ከዛ በተጨማሪ በስፔን ብሔራዊ ቡድንም ጥሩ ጊዜያቶችን አሳልፎ ነበርና ትላንትና ጉዞ ደግሞ በዋንጫ ቤት ታጀብ ነው የስፔን ብሔራዊ ቡድን ጉዞ። በእርግጥ በክለቡ ባርሴሎና 3 እንግዲህ የሀገር ውስጥ ትሬብሎችን ማሸነፍ ችሏል። ኮፓ ደ ኢስፓና፣ ኮፓ ዴል ሬይ እና እንዲሁ የላሊጋ ዋንጫን አሳክቷል ከባርሴሎና ጋር። ነገር ግን በብሔራዊ ቡድን ደግሞ ይህንን ዋንጫ አሳክቶ ቢሆን ኖሮ ደግሞ ምናልባት ላሚን ያማል ለባሎን ዶር በጣም ጠቃሚውን ዋንጫ አሳካ ነበር። ነገር ግን ያ ነገር ሳይሳካላት ቀርቷል። ይህንን በተመለከተ የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ሀሳባቸውን ሰጥተዋል። ላሚን ያማል ለባሎን ዶሩ ከሚያስፈልገው በላይ አሳክቷል ሲሉ ነው የተናገሩት። የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ በጨዋታው የመለያ ምት የሳተው አልቫሮ ሞራታ እንዲመታ ጠይቀውት መሆኑን የገለጹት ላሚን ያማልን የቀየርነው ሜዳ ላይ የበለጠ ኃይል ስላስፈለገን ነው። እሱ ገና 17 ዓመቱ ነው፣ እረፍት ልንሰጠው ይገባል ሲሉ አሰልጣኙ ተናግረዋል። ስለ ላሚን ያማል ባሎን ዶር የጠየቁት አሰልጣኙ እሱ እጩ አይደለም፣ የዓለም ምርጡ ተጫዋች ነው፣ ባሎን ዶር ለማሸነፍ ከሚያስፈልገው ነገር በላይ አሳክቷል ሲሉም ነው የተናገሩት። አልቫሮ ሞራታ መለያ ምት እንዲመታ እኔ ነኝ የጠየቅኩት፣ ለሱ በጣም አዝናለሁ፣ ኃላፊነቱን ወስዳለሁ ሲሉም ጭምር ነው አሰልጣኝ ሉዊስ ዴላ ፉዌንቴ የተናገሩት። ትላንትና ፖርቱጋል አሸንፋ ሻምፒዮን መሆን የቻለችበትን አጋጣሚ ነው የተመለከትነው። በጨዋታው ላይ የስፔን ብሔራዊ ቡድን ኳስን ተቆጣጥሮ በመጫወቱ ረገድ እንግዲህ ትላንትና በደንብ እንግዲህ ጨዋታውን ተቆጣጥሮ ሲጫወት ተመልክተናል። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ ያን ነገር ሲያደርግ ተመልክተናል። በአጠቃላይ በጨዋታዎቹ ላይ እንግዲህ 61 በመቶ የኳስ ቁጥጥር ነበረው የስፔን ብሔራዊ ቡድን። በአንጻሩ ፖርቱጋል 39 በመቶ ነበር ጨዋታውን ሲቆጣጠር የተመለከትነው። በሁለተኛው 45ም እንግዲህ ስፔን ጨዋታውን ተቆጣጥራ ለመጫወት ሙከራዎችን አድርጋለች። ነገር ግን ጨዋታውን ማሸነፍ የቻለችበትን አጋጣሚ አላገኘችም። 16 የጎል ሙከራዎችን ያደረገችው ትናንትና ስፔን። በአንጻሩ ፖርቱጋል 7 ሙከራዎችን አድርጋለች። 6ቱ ኢላማቸውን የጠበቁ ነበሩ የስፔን። በአንጻሩ 2ቱ ናቸው የፖርቱጋል ኢላማቸውን መጠበቅ የቻሉበትን አጋጣሚ ትናንትና የተመለከትነውና ትናንትና እንግዲህ ጨዋታው በጣም በርካቶች ሲጠብቁት የነበረ መርሃ ግብር ነው። ፖርቱጋል ጨዋታውን በፍጹም ቅጣት ምት አሸንፋ ሻምፒዮን የሆነችበትን ውጤት ደግሞ ማስመዝገብ የቻለችበት አጋጣሚ ነው የተመለከት ነው። ሌላኛው ዛሬ የሚደረጉ ጨዋታዎች አሉ። እንዲሁ የዓለም ዋንጫ የማጣሪያ ጨዋታዎች ናቸው ዛሬ የሚደረጉት በአውሮፓ። ከነዚህ መካከል ካዛኪስታን እና ኖርዝ ሜሴዶኒያ ጨዋታቸውን ያደርጋሉ። ቤልጅየም እና ዌልስ የሚያደርጉት መርሃ ግብር ዛሬ የሚጠበቅ ነው። ፋሮ አይስላንድ እና ጂብራልተር ጨዋታቸውን ሲያደርጉ፣ ክሮኤሽያ ከቼክ ሪፐብሊክ፣ ትላንትና አሰልጣኟን ያሰናበተችው ጣሊያን ከሞልዶቫ ጋር ጨዋታዋን ታደርጋለች። ኢስቶኒያ እና ኖርዌይም የሚያደርጉት መርሃ ግብር ዛሬ በአውሮፓ ዞን የዓለም ዋንጫ የማጣሪያ ጨዋታ የሚጠበቁ መርሃ ግብሮች ናቸው። እነዚህ ጨዋታዎች እንግዲህ ዛሬ ምሽት ደግሞ በዓለም ዋንጫ የማጣሪያ ጨዋታ የሚደረጉ ናቸው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። አሌሃንድሮ ጋርናቾ ባልታሰበ መልኩ በዚህ የክረምት የተጫዋቾች የዝውውር መስኮት ወደ ሳዑዲ አረቢያ ሊግ ሊያመራ እንደሚችል እየተገለጸ ነው። የሳዑዲው ክለብ የሊቨርፑሉን የፊት መስመር አጥቂ ሉዊስ ዲያዝን ለማስፈረም ያቀረበው ጥያቄ ውድቅ መደረጉን ተከትሎ አሁን ላይ ትኩረታቸውን ደግሞ ወደ አሌሃንድሮ ጋርናቾ እንዳደረጉ ነው እየተነገረ የሚገኘው። አርጀንቲናዊው ተስፈኛ እንደ አማራጭ እየተመለከተ እንደሚገኝም ጭምር ነው ሰንደይ ሚረር ዘገባውን እያሰፈረ የሚገኘው።
በዚህ ሳምንት ማለትም ከዛሬ ጀምሮ ባሉት ቀናት በማንቸስተር ዩናይትድ እና ብሬንትፈርድ መካከል በብሪያን ምቤሞ ዙሪያ ንግግሮች በአዲስ መልክ የሚቀጥሉ ይሆናል የሚሉ መረጃዎች እየወጡ ነው። ሁለቱ ክለቦች ከስምምነት ላይ ለመድረስ አሁንም ጥረታቸውን የቀጠሉ ሲሆን ቀጣዮቹ ቀናት ደግሞ በካሜሮናዊው ተጫዋች ዝውውር ላይ አይነተኛ ሚና የሚጫወቱ ሳምንታት ይሆናሉ ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በመጀመሪያ ቀን ያቀረበው የዝውውር ጥያቄ ውድቅ ከተደረገበት በኋላ አሁን ላይ 50 ሚሊዮን ፓውንድ እና ተጨማሪ 10 ሚሊዮን ፓውንድን ያካተተ አዲስ ጥያቄ ለማቅረብም በዝግጅት ላይ እንዳለ ጭምር ነው ኢኤስፒኤን እየዘገበ የሚገኘው። ማንቸስተር ዩናይትድ በጣሊያናዊው የፓሪስ ሰን ዠርሜን ግብ ጠባቂ ጂያንሉጂ ዶናሩማ ላይ ትልቅ ፍላጎት እንዳላቸው ይነገራል። በተለይ በዚህ የውድድር ዓመት ማንቸስተር ዩናይትድ የተቸገረበት ትልቁ ቦታ ግብ ጠባቂ እንደሆነ በርካቶች ያነሳሉና እዚህ ቦታ ላይ ትልቅ መሻሻሎችን ማድረግ ይጠበቅባቸዋል። አሁን ላይ የፓሪስ ሰን ዠርሜኑ ጂያንሉጂ ዶናሩማን ለማስፈረም ሙከራዎችን ያደርጋሉ ተብሎ ነው የሚታሰበው። ግብ ጠባቂው ለጣሊያን ብሔራዊ ቡድን አጋሮቹ ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት እንዳለው ገልጾላቸዋል የሚል መረጃ ወጥቷል። ከማንቸስተር ዩናይትድ በተጨማሪ ግን የከተማ ተቀናቃኛቸው ማንቸስተር ሲቲ ጣሊያናዊውን ግብ ጠባቂ ለማስፈረም ፍላጎት ያሳየው ሌላኛው ክለብ እንደሆነ ነው በእንግሊዝ እየተገለጸ የሚገኘው። በተለይ ከወደ ፈረንሳይ በጣም ታማኝ የሚባለው ለኪፕ ነው ይህንን መረጃ ያወጣው። ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን ድንቅ የፊት መስመር ተጫዋች ቪክተር ዮከርሽን ለማግኘት በሚደረገው ጉዞ ላይ አንድ እርምጃ ከፍ ማለቱ እየተገለጸ ነው። ማንቸስተር ዩናይትድ ተጫዋቹን በዚህ ክረምት የግሉ ለማድረግ ጠንክሮ በመስራት ላይ ያለ ሲሆን ዝውውሩ በ60 ሚሊዮን ፓውንድ ገደማ በቅርቡ ይጠናቀቃል ተብሎ እንደሚጠበቅ ነው ትራንስፈር ኒውስ መረጃውን እያጋራ እንደሚገኝ ዘገባውን የጠቆመው። ማንቸስተር ዩናይትድ ዣኦ ፓሊኒሃን ከባየር ሚኒክ ለማስፈረምም ፍላጎት ማሳየቱ እየተገለጸ ይገኛል። ባቫሪያኖቹ ከተጫዋቹ ዝውውር 25 ሚሊዮን ፓውንድ ብቻ እንደሚፈልጉ ሲገለጽ ይሄው ዝውውር ደግሞ ይሄው ገንዘብ ከቀረበላቸው ተጫዋቹን ለመልቀቅ ፈቃደኞች ናቸው። በተለይ ፖርቱጋላዊው ተጫዋች እንግዲህ ወደ ጀርመን ካመራ በኋላ ወደ ባየር ሚኒክ ወደ አሊያንዝ አሬናን ካመራ በኋላ የሚጠበቅበትን ፐርፎርማንስ አላሳየም። በርካቶች በፉልሃም ያሳየው እንቅስቃሴ በጣም ድንቅ ከመሆኑ ጋር በተያያዘ ትልልቅ ክለቦች እንግዲህ ፈልጉት ነበር። ባየር ሚኒክን ተቀላቅሎ ነበር። ነገር ግን በቪንሰንት ኮምፓኒ ስር የመጫወቻ ደቂቃዎችን እያገኘ አይደለም። በተለይ ሊዮን ጎሬትስካ በዛ ቦታ ላይ ጥሩ ተጫዋች መሆኑን በተደጋጋሚ እያሳየ ይገኛል እና እንግዲህ ፓሊኒሃ እድሎችን ማግኘት ያልቻለበትን አጋጣሚ ነው እየተመለከትን የምንገኘው። ፖርቱጋላዊው አማካይ ዳግም ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት እንዳለውም ነው ሚረር የተባለው የመረጃ ምንጭ አሁን ላይ እየገለጸ የሚገኘው። ያለፈው የውድድር ዓመት የእግር ኳስ ህይወቴን ከነበሩት በግሌ ጠቃሚ የሆኑ ሲዝኖች መካከል የሚጠቀስ ነው ይለናል ካርሎስ ካሴሜሮ ሲናገር። በቡድናችን ውስጥ ተጠባባቂ ተጫዋች ሆኜ ነበር። ሆኖም ግን እኔ ጠንክሬ መስራቴን ግን አላቆምኩም። የዚህን ውጤት ሲዝኑ እየገፋ በመጣ ቁጥር ቀስ በቀስ በደንብ ተመልክቼዋለሁ። አሰልጣኜ መጀመሪያ ላይ ቋሚ አስተላለፍ እንደሆነ ምርጫው አላደረገኝም ነበር። ሆኖም ግን የእርሱን ሀሳብ ቀስ በቀስ ማስቀየር ችያለሁ ብለዋል ካሴሜሮ። አሁን ላይ እንግዲህ እርሱ አሁን ላይ ለኔ በደንብ እያመሰገነኝ ይገኛል ሲልም ነው ካሴሜሮ የተናገረው። ወደ ብሔራዊ ቡድን ስብስባችን በመመለሴ በጣም ደስተኛ ነኝ። እኔ እዚህ ያለሁት ከአሰልጣኛችን ጋር ባለኝ ቅርበት ወይም ትውውቅ አይደለም፣ ይልቁንስ በውድድር ዓመቱ ካደረግኩት ነገር አንጻር እዚህ መሆን ስለሚገባኝ ነው ሲል ነው እንግዲህ ካሴሜሮ የተናገረው። ማንቸስተር ዩናይትድ በዚህ ሳምንት በቪክተር ዮከርሽ ዝውውር ላይ ከሚሳተፉ ሁሉም አካላት ጋር ቀጥተኛ ግንኙነቶችን አድርጓል። ዩናይትድ ይህንን ያደረጉት በሱ ዝውውር ዙሪያ ዝውውሩን ለመፈጸም የሚያስፈልጉት ነገሮችን ለማወቅ እንደሆነ እየተገለጸ ነው። ዩናይትድ ቪክተር ዮከርሽን ለማስፈረም ከሚደረገው ፉክክር አሁንም አልወጣም። ፉክክሩንም በትልቁ እያደረገ እንደሚገኝ ጭምር መረጃዎች ያሳያሉ። ሌላኛው ፋብሪዚዮ ሮማኖ ያጋራው መረጃ የጄደን ሳንቾ፣ ማርከስ ራሽፎርድ እና አሌሃንድሮ ጋርናቾን መልቀቅ የቪክተር ዮከርሽን ጨምሮ የተለያዩ ዝውውሮችን እውን መሆን ቁልፍ ሚናን ይጫወታል ተብሏል። ዝውውሩ እንደ ከባድ ቢታይም ዝውውሩ ግን ዩናይትዶች ከተጫዋቹ ወኪሎች ጋር ለተከታታይ ቀናት ንግግር ማድረጋቸውን እንደቀጠሉ ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። አርሰናልን ደግሞ እንመልከት። አርሰናል ፕሮፖዛል ያቀርባል ተብሏል። እንደሚታወቀው እንግዲህ የቱርክ ክለቦች የሆኑት ጋላታሳራይ እና ፌነርባቼ በአርሰናል ጭምር የሚፈለገውን ሊሮይ ሳኔን ለማስፈረም ከፍተኛ እንቅስቃሴ እያደረጉ ነው። የቱርክ የመረጃ ምንጮች እንደተናገሩት ባየር ሚኒክን ጨምሮ እነዚህ ሁለት ክለቦች ለሳኔ ጥያቄ አቅርበዋል። ለባየር ሚኒክ ነው ጥያቄውን ያቀረቡት። አርሰናል በቀጣዮቹ ጊዜያትም የራሱን ጥያቄ እንደሚያቀርብ ነው መረጃዎች እያሳዩ የሚገኙት። ይህንን ተጫዋች
የማስፈረም ፍላጎት አላቸው። ሚኬል አርቴታ በተለይ ተጫዋቹ በነፃ ከመገኘቱ ጋር በተያያዘ በእንግሊዝ ፕሪሚየር ሊግም ከዚህ በፊት በማንቸስተር ሲቲ ልምድ ያለው ተጫዋች ነው። ስለዚህ ለአርሰናል የተሻለ ግልጋሎትን ይሰጣል ተብሎ ይታሰባል። ተጫዋቹ ደግሞ በነፃ የሚገኝ ተጫዋች ከመሆኑ ጋር በተያያዘ አርሰናሎች ይፈልጉታልና በቀጣይ ቀናት ጥያቄዎችን ያቀርባል ተብሎ ይታሰባል። ነገር ግን የቱርክ የሆኑት ክለቦች ጋላታሳራይና ፌነርባቼ ግን ይህን ተጫዋች ለማስፈረም በትልቁ እንቅስቃሴ እያደረጉ ነው። አሁንም ድረስ የዙቤሜንዲ ጉዳይ ያልታወቀ ጉዳይ እንደሆነ በርካቶች ሲያነሱ እንደነበር እናውቃለን። በአርሰናልና በማርቲን ዙቤሜንዲ መሃል ግን ሙሉ በሙሉ ከስምምነት ከተደረሰ በኋላ ህጋዊ ሰነዶችን ተለዋውጠዋል የሚል መረጃ እየወጣ ነው። ወደ አርሰናል ለመዘዋወር የሕክምና ምርመራ ብቻ እንደሚቀረው ጭምር ነው መረጃዎች አሁን ላይ እያሳዩ የሚገኙት። አርሰናል ትኩረቱን ቤንጃሚን ሼስኮ ላይ ነው። የሚደረገው ድርድርም እድገት እያሳየ ነው። በተጨማሪም ቪክተር ዮከርሽ በዝርዝራቸው ላይ የሚገኝ ተጫዋች ነው። ነገር ግን አርሰናል ዮከርሽን ለማስፈረም ምንም ፍላጎት የላቸውም። አሁን ላይ ትልቁ ፍላጎታቸው ቤንጃሚን ሼስኮን ቡድኑን እንዲቀላቀል ማድረግ እንደሆነ ፋብሪዚዮ ሮማኖ በመረጃው አጋርቷል። አልሂላል ኑኖ ታቫሬስን ለማስፈረም 30 ሚሊዮን ዩሮ አቅርቦ ነበር። ነገር ግን ላትሲዮ ጥያቄውን ውድቅ አድርጓል። የዝውውር ቢሳካ ኖሮ አርሰናል ከሽያጩ ወደ 7 ሚሊዮን ዩሮ የሚጠጋ ገንዘብም ያገኝ ነበር ብሎናል አልፍሬዶ ፔዱላ መረጃውን ሲያጋራ። ሊቨርፑልን ደግሞ እንመልከት። ሊቨርፑልና ቸልሲ በአንድ ተጫዋች ትልቅ ፉክክር እያደረጉ እንዳለ እየተገለጸ ይገኛል። ይህ ተጫዋች ደግሞ የአይንትራክ ፍራንክፈርቱ ሁጎ ኤኪቲኬ እንደሆነ ነው መረጃዎች እየወጡ የሚገኙት። ቸልሲ በቅርብ ሳምንታት ውስጥ ከሁጎ ኤኪቲኬ ጋርም ስሙ ተያይዟል። ነገር ግን ምንም አይነት በንግግራቸው ላይ እድገት አልታየም። አይንትራክ ፍራንክፈርት ለተጫዋቹ ዝውውር 100 ሚሊዮን ዩሮ እንደሚፈልግ ነው የሚነገረው። ሊቨርፑል ስለ ተጫዋቹ አንዳንድ ሁኔታዎችን ለማወቅና ስለ ዋጋው ለመጠየቅም ስሙ ሲያያዝ ነበር። አሁን ላይ ግን የዝውውር ሁኔታ የሚወሰነው ሊቨርፑል አጥቂው ላይ ወጪ በሚያደርገው ዋጋ እንደሆነ ፋብሪዚዮ ሮማኖ እየገለጸ ይገኛል። ቴሪ ዳንኤል ኦንሪ ስለ ሙሐመድ ሳላህ ይናገራል። በዚህ ሰዓት እንደ ሞው ሳላህ ያሉ ግብ አስቆጣሪና አሲስት የሚያደርጉ ድሪብለር ተጫዋቾችን እመርጣለሁ። ብዙ ስሜት የለሽ ድሪብል አድራጊ ተጫዋቾች አሉ። ሙሐመድ ሳላህ ግን ኳሱን ካገኘ ስራውን ያደርገዋል። እሱ በጨዋታው ላይ በጣም ውጤታማ ነው ሲልም ጭምር ነው ቴሪ ዳንኤል ኦንሪ ስለ ሙሐመድ ሳላህ ሀሳቡን የተናገረው። ሪያ ግራቨንበርችም እንዲሁ ይናገራል። ይሄ ሲዝን የሚደነቅ ሲዝን ነበር፣ ነገር ግን ባደረግነው ነገር በጣም እኮራለሁ። ፕሪሚየር ሊግ በዓለም ላይ ያለ ከባዱ ሊግ ነው። ከጅማሬው እስከ መጨረሻው ድረስ በጣም ፉክክር አለው። እናም ደግሞ ይህንን በማሳካታችን በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው ሪያ ግራቨንበርች። ኮዲ ጋክፖም ይናገራል። ሊቨርፑል በጣም የሚገርም ክለብ ነው፣ በጣም ልዩ ክለብ ነው። ተጫዋቾቹ ከደጋፊዎች ጋር ያላቸው ቁርጠኝነትና እዚህ የሚገኙ ሰራተኞች ያላቸው አንድነትም በጣም ይለያል። ጥሩ ትዝታዎች፣ ውብ ታሪኮችም በዚህ ክለብ ውስጥ አሉ ሲልም ጭምር ነው ኮዲ ጋክፖ የተናገረው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። በጥር ወር ዩቬንቱስ የጥሩን የዝውውር በጀት ለማሳደግ አንድሪያ ካምቢያሶን ለመሸጥ አስበው ነበር። ነገር ግን አዲሱ ዳይሬክተር ዲያሚን ኮማሊ እና ደግሞ አሰልጣኝ ኢጎር ቱዶር እስከ 2029 ድረስ ውል እንግዲህ ያለውን ተከላካይ ለማቆየት ፈልገው ነበር ብሏል ቱቶ ስፖርት። እንግዲህ እነ ተጫዋች በጥር የዝውውር መስኮት ማንቸስተር ሲቲዎች ለማስፈረም በትልቁ ፍላጎቱ ነበራቸው። አሁን ላይ ግን ያ ጥያቄ እንደሌለ ነው እየተገለጸ የሚገኘው። በአንጻሩ አይት ኑሪን ማምጣት ችለዋል። ሌሎች ተጫዋቾችንም እንዲሁ በዝነዛ ቦታዎች ላይ ይሞክራሉ ተብሎ ነው የሚታሰበው። ኤቨርተን ከጃክ ግሪሊሽ ጋር ያለውን ሁኔታ እየተከታተለ ነው። ምንም እንኳን በሁለቱ ክለቦች መካከል ምንም አይነት ንግግር ባይደረግም ማንኛውም ነገር ሊኖር የሚችል ከሆነም ዝውውሩ ካለ ከማንቸስተር ሲቲ በውሰትም ሆነ በቋሚ ሊያስፈርሙት ይፈልጋሉ። ኒውካስል ዩናይትድም ጃክ ግሪሊሽን ከማንቸስተር ሲቲ በውሰት ማስፈረም የሚፈልግ ሌላኛው ቡድን እንደሆነ ሰን ስፖርት መረጃውን አጋርቷል። ጂያንሉጂ ዶናሩማ ከጣሊያን ቡድን አጋሮቹ ጋር ወደ እንግሊዝ የመዘዋወር እድሉ ሰፊ ነው። ማንቸስተር ሲቲ እና ማንቸስተር ዩናይትድ ግብ ጠባቂውን የማስፈረም በትልቁ ፍላጎት እንዳላቸው ነው ሌኪፕ የገለጸው። ቸልሲን ደግሞ የተመለከቱ መረጃዎችን እናንሳ። ባየር ሚኒክ አሁንም ክሪስቶፈር ኢንኩንኩ ላይ ፍላጎት አላቸው። ቸልሲ ፈረንሳዊውን አጥቂ በዚህ ክረምትም ይለቃል ተብሎ ነው የሚጠበቀው ብሏል ቤን ጃኮብስ በመረጃው። ቦሩሲያ ዶርትመንድ የቸልሲውን 35 ሚሊዮን ዩሮ ውድቅ ካደረገ በኋላ ለጄሚ ባይኖ ጌቲያንስ 50 ሚሊዮን ዩሮ እንደሚፈልጉ ነው እየተናገሩ የሚገኙት ሲል ስካይ ጀርመን ይዘግበዋል። ለቡንደስሊጋው ተጫዋች 50 ሚሊዮን ፓውንድ ከማውጣት የ20 የፕሪሚየር ሊግ ተጫዋች ጋርናቾን ደግሞ ሊገዙ የሚችሉበት እድልም ይኖርበታል ተብሎ ነው የሚታሰበው። ነገር ግን ጄሚ ባይኖ ጌቲያንስ ግን
ቸልሲ በጣም የሚፈልገው ተጫዋች እንደሆነ እየተገለጸ ነው። ወደፊት እንግዲህ ውሳኔዎች ይወሰናሉ ተብሎ ነው የሚጠበቀው። የሪያል ማድሪድን ጉዳዮች እናንሳ። ሪያል ማድሪድ እስካሁን ከአርሰናል ጋር ውል እንዳልፈረመ እየተነገረ ያለውን ማርቲን ዙቢሜንዲን የማስፈረም ሂደቱን እንግዲህ ክፍት አድርገዋል ተብሎ ይታመናል። እንዲሁም ደግሞ እንግዲህ ሪያል ማድሪድ በድርድር ዙሪያ ከሪያል ሶሴዳድ ጋር ባለው ጥሩ ግንኙነትም ተመርኩዞ ተጫዋቹን ለማስፈረም አሁንም ጥረት እንደሚያደርግ ዲያሪዮ አስ በሪፖርቱ ላይ ገልጿል። ነገር ግን አሁንም ቢሆን አርሰናል የዚህን ተጫዋች ለማስፈረም በጣም ከጫፍ መድረሱን ነው እንግዲህ ወይም ትልልቅ እንግዲህ የአውሮፓ ሚዲያዎች እየገለጹ የሚገኙት እና ፋብሪዚዮ ሮማኖ ጭምር ያለቀ ዝውውር ነው ወደ አርሰናል የሚል ጉዳይን ግን በተደጋጋሚ እያነሱ ነው። ዲያሪዮ አስ ግን ይህንን መረጃ አጋርቷል። አርሰናል ለማርቲን ዙቢሜንዲ በአመት ወደ 10 ሚሊዮን ዩሮ የሚጠጋ የተጣራ ደሞዝ ከአዲስ ኮንትራት ጋር አቅርቧል። ይህም የሪያል ማድሪድ ጥብቅ የሆነ የደሞዝ ህግን የጣሰ ነው። ሪያል ማድሪድ ስፔናዊውን ተጫዋች በመጀመሪያው አመት ወደ 6 ወይም 7 ሚሊዮን ዩሮ አካባቢ የሚሆን አመታዊ ደሞዝ ለመክፈል ዝግጁ ነው። ይህም የሆነው የዙቢሜንዲ ኮንትራት ብዙውን ጊዜ ቀስ በቀስ እንደሚታደስና በተጫዋቹ ከአመት አመት የሚያሳየው ብቃትና ከቡድኑ ጋር እንደሚያሳካው ዋንጫ እየታየ ደሞዙ እንደሚጨመር አውቆ መሆኑን ነው። በዚህም ማርቲን ለሪያል ማድሪድ ጋር መጫወት ከፈለገ ከደሞዙ ላይ የተወሰነ ገንዘብ መቀነስ አለበት። ይህ ጥያቄ ድሮፕ ካደረገ ግን ሪያል ማድሪድ ተጫዋቹን ለማስፈረም ወደ አርሰናል እንግዲህ እንደማይሄድ ነው እየተገለጸ የሚገኘው ወይም ከአርሰናል ጋር ፉክክር እንደማይገባ ነው እየተገለጸ የሚገኘው። የሪያል ማድሪድ ተደራዳሪና የምልመላ ክፍል ኃላፊ የሆኑት ጂኒ ካላፋት ማስታንቱኖን ወደ ፓሪስ ሰን ዠርሜን የሚያደርገውን ዝውውር አቅጣጫ በማስቀየር ሪያል ማድሪድ ንብረት እንዲሆንና አርጀንቲና ቦነስ አይረስ ድረስ በመጓዝም ላደረገው ብርቱ ድርድር ትልቅ አክብሮት ሊቸረው እንደሚገባ በርካቶች እያነሱ ይገኛሉ። ትልቅ ተስፋ የጣለበት ወጣቱ የአርጀንቲና ኮከብ ፍራንኮ ማስታንቱኖ በ6 ዓመታት ኮንትራት ወደ ሪያል ማድሪድ አቀንቷል። የዝውውሩ ዋጋ 45 ሚሊዮን ዶላር ነው። ይፋዊ ዝውውሩ ሂደትም በሚቀጥለው ሳምንት ይከናወናል። በተጨማሪም ሪቨር ፕሌት ፍራንኮ ማስታንቱኖን በክለቦች ዓለም ዋንጫ እንዲሳተፍና ከዚያም በነሐሴ ወር እንዲለያይ ለሪያል ማድሪድም ፍቃድ ጠይቀዋል የሚል መረጃ ነው ፋብሪዚዮ ሮማኖ የሚያወጣው። ሪያል ማድሪዶች በሚቀጥለው ወር ለ33 ዓመቱ ግብ ጠባቂ ቲቦ ኮርቶባ አዲስ ኮንትራት ማራዘሚያ ይፋዊ ጥያቄ ለማቅረብ ዝግጁ ናቸው። በማሪንጌው ቤት ያለውን ኮንትራት ሊያበቃ 1 ዓመት ብቻ የቀረው ግብ ጠባቂው ቲቦ ኮርቶባ ከሪያል ማድሪድ አዲስ ኮንትራት እንግዲህ ማራዘሚያ ይፋዊ ጥያቄ ሊቀርብለት መሆኑ እየተዘገበ ነው። ሪያል ማድሪድ በክረምቱ የግብ ጠባቂውን ቲቦ ኮርቶባን ኮንትራት ማራዘሙ ይፋ ያደርጋል ተብሎ እንደሚጠበቅም ፋብሪዚዮ ሮማኖ ገልጿል። ሃቪየር ቴባስ ይናገራሉ። የላሊጋው ከፍተኛ ባለስልጣን ቪኒሲዮስ ጁኒየር የዓለም ክለቦች ዋንጫን ካሳካ ባሎን ዶርን የማሸነፍ እድል አለው ሲሉም ጭምር ነው የተናገሩት። አልቫሮ ፈርናንዴስ ካሬራስ ከቤኔፊካ ጋር ወደ ዓለም ክለቦች ዋንጫ ውድድር ያመራል። ሪያል ማድሪድ ከቤኔፊካ ጋር በዝውውሩ ከስምምነት ላይ መድረስ አልቻለም የሚል መረጃ ነው ሪካርድ ፖርቱጋል መረጃውን ያጋራው። ቦሩሲያ ዶርትመንድ ተጫዋች ለማስፈረም ተስማምቷል። የቡንደስሊጋው ክለብ ቦሩሲያ ዶርትመንድ የሪያል ማድሪዱን ኮከብ ጁድ ቤሊንግሃምን ወንድም የሆነውን ጆቤ ቤሊንግሃምን ከሰንደርላንድ ለማስፈረም ነው ከስምምነት መድረሳቸው እየተገለጸ የሚገኘው። ቦሩሲያ ዶርትመንድ የቀድሞ ተጫዋቻቸው ጁድ ቤሊንግሃምን ወንድም ጆቤ ቤሊንግሃምን በ38 ሚሊዮን ዩሮ ለማስፈረም መስማማታቸው ተገልጿል። ዶርትሙንድ የ19 ዓመቱን ተጫዋች ጆቤ ቤሊንግሃምን የክለቡ ሪከርድ በሆነ ዋጋ ለማስፈረም መስማማታቸው ነው የተዘገበው። ዝውውሩ በተጨማሪም ወደ እንግሊዝ ፕሪሚየር ሊግ ላደገው ሰንደርላንድም ሪከርድ የሆነ ሽያጭ እንደሆነ ጭምር ነው እየተገለጸም የሚገኘው። እንግሊዛዊው ጆቤ ቤሊንግሃም ሰንደርላንድ ወደ እንግሊዝ ፕሪሚየር ሊግ ባደገበት የተጠናቀቀው የውድድር ዓመትም በቋሚ ተሰላፊነት ማገልገል የቻለ ተጫዋች እንደሆነ የሚታወቅ ነው። አሁን የወንድሙን ፈለግ በመከተል ወደ ቦሩሲያ ዶርትመንድ ያቀናል። ጣሊያን አሰልጣኛዋን አሰናብታለች። የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲ ከኃላፊነት ማሰናበቱን የጣሊያን መገናኛ ብዙሃን አስነብበዋል። ብሔራዊ ቡድኑ ከቀናት በፊት ያደረገውን የመጀመሪያ የዓለም ዋንጫ ማጣሪያ ጨዋታ በሽንፈት መጀመሩ የሚታወስ ነው። ይህንን ተከትሎ አሰልጣኝ ሉቺያኖ ስፓሌቲና ጣሊያን ብሔራዊ ቡድን መለየታቸው ይፋ ሆኗል። ጣሊያን ባለፉት 4 ጨዋታዎች 3ቱን ስትሸነፍ በአንዱ ደግሞ አቻ ነው የወጣቸው። የጣሊያን ብሔራዊ ቡድን እንግዲህ በቀጣይ አሰልጣኝ ፒዮሊን ወይም ደግሞ አሰልጣኝ ክላውዲዮ ራኒሪን ለመሾምም ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘው። ነገር ግን አሰልጣኛቸው እንግዲህ ሉቺያኖ ስፓሌቲን ግን አሁን ላይ ማሰናበታቸውን የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ጣሊያን በቀጣይ ሌሎች እንግዲህ አሰልጣኞችን ትመለከታለች ተብሎ ይታሰባል። ዛሬም ደግሞ ጨዋታ ያደርጋሉ። የዓለም ዋንጫ የማጣሪያ ጨዋታ ሁለተኛ ጨዋታቸውን ዛሬ ያደርጋሉ። የጣሊያን ብሔራዊ ቡድን ዛሬ ምሽት ጨዋታውን የሚያደርግ ይሆናል። ከዛ በፊት ግን አሰልጣኝ ሉቺያኖ ስፓሌቲን ግን ማሰናበታቸውን ነው ዘገባዎች እየወጡ
አሁን ላይ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደረኩኝ። በምሽቱ ፕሮግራሞቻችን ደግሞ ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር ጉዳዮችን፣ ሌሎች ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ነው የሚሆነው። ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ቪዲዮአችንን ላይክ እያደረጋችሁ የነበራችሁ ከልብ አድርጌ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እያደረጋችሁ እንድትቀላቀሉ በአክብሮት ጋብዛለሁ። ፉአድ ባህሩ አብሬያችሁ ቆየውኝ። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።